حميدا ثم يطمع أن أزيد قرآن سمتوه أستلالفولت سمتوا على الله أنينا بتشاهد لفتركوتن وليد تونا ስትለወጡበት ከአላህ ጋር ስትሆኑ በዛ ላይ ከአላህ ያገዛችሁ ይመጣል አንፈልግም ብላችሁ አስተባብላችሁ ስትሄዱ ደግሞ ልክ እንደ ወሊድ ይሆናል መንገዱ ተወናል እኔና እሱ ذرني ومن خلقت وحيدا وجعلت له مالا ممدودا اما يلق የሚለጠጥ ገንዘብ እኮ ነው የሰጠው የሱ ንግድ እኮ በሁሉም የመካ በሮች የሚገባ ሀብት ንብረት ሰጥቼው وجعلت له مالا ممدودا ልጆቹ እኮ ምስክር ናቸው እኮ ከሰራቸው ነው ከስሩ ነው ثم يطمع ان ازيد ከዛ እንዲጨምርለት ነው የሚመኘው ቁርአን አላህን ቃል ከሰማ ካስተባበለ በኋላ ባለው ሀብት ንብረት ልጆች ገንዘብ ስልጣን ምናምን ላይ እንዲጨምር ነው የሚመኘው كلا انه كان لاياتنا عنيدا كلا انه كان لاياتنا عنيدا እሱ በጣም የሚገርመኝ አላህ Subhanahu Wa Ta'ala እዚህ ቦታ ላይ በጣም ከመቆጣቱ የተነሳ ቁርአንን ከሰሙ በኋላ ስላስተባበሉ ሰዎች ሲናገር በጣም ከመቆጣቱ የተነሳ እያንዳንዱ ሞመንቷን እያንዳንዱ ሪአክሽኑን ነበር ያስቀምጠው ثم نظر ተመለከተ ثم عبس وبصر ፊቱን ጭፍግግ ያደርገዋል ሊፈታዋል ثم أدبر واستكبر በጣም ያስባል ቀና ይላል ምናምን ቁርአን ላይ ሪአክሽኑን ያስቀምጠዋል ሰኡስሊህ ሰቀር እኔና ወሊድን ተወን ብሏል ነበር ሰቀር የሚባል ቦታ አመቻችቼለታለሁ ተወን አላህ ስለዚህ ቁርአን አላህ Subhanahu Wa Ta'ala ወደ ህይወታችን መመሪያ ነው ሲባል ለምሳሌ ይሄ ውሃ ከጀርባው የተቀመጡት ንጥረ ነገሮች እንዴት እንደተመረተ ምን ኬሚካል እንዳለው ከየት እንደመጣ ምናምን ሙሉ ዲስክሪፕሽን አለ አይደል እጃችሁ ላይ ካለ ቁርአን የእያንዳንዱ የህይወታችን ዲስክሪፕሽን ይሄ እንደዚህ ካደረጋችሁት ይበላሻል እንዲህ ካደረጋችሁት ይፈሳል ህፃናት የማይቀመጥበት ቦታ ይድረስ አስቀምጡት ምናምን ተብሎ የሚነገሩ ዲስክሪፕሽኖች አሉ እንዲህ ከሆነ ይተፋል እንዲህ ከሆነ ይስተካከላል ቁርአን የህይወታችን ያ ዲስክሪፕሽን የህይወታችን ሲክሊፍ ነው እንዲህ ከሆናችሁ ትበላሻላችሁ እንዲህ ከሆናችሁ ትስተካከላላችሁ እንዲህ ከሆናችሁ ደግሞ አሪፍ ማንነት ላይ ትደርሳላችሁ ብሎ የሚነግር የህይወት ኮምፓስና ማኑዋል ወደ ህይወታችሁ አስገብታችሁ እያንዳንዱ አያ ከህይወታችሁ ጋር መስራት ሲጀምር ማንም ማያስፈልጋችሁ ማንም መጨረሻ ዞሮ አላህ ፊት እንቀርባለን እያነሱት ነበር ኡስታዝ لا تزال قدم عبد يوم القيامة حتى يسأل عن أربع ነገ አላህ ዘንድ አንድ ባሪያ ከሞተበት ከተከሰከሰ በኋላ ስለ አራት ነገሮች አላህ ሳይጠይቀው እግሮቹ አይንቀሳቀሱ ከዛ መካከል አንዱ አን ሸባቢ ወጣትነታችሁን በምን አባከናችሁ ምን ላይ አዋላችሁት ብሎ አላህ Subhanahu Wa Ta'ala ይጠይቃል የመጀመሪያ ጥያቄው ስለ እድሜው አስኳል ነው አሁን ስላለበት ስለ ዛሬ ነገ እንጠየቃለን አላህ Subhanahu Wa Ta'ala ፊት ከዛ ምንም የሚቀር ነገር የለም አላህ اليوم تجزى كل نفس بما كسبت ዛሬ አላህ ዘንድ ቆማችሁ አይደል ይላል የቆማችሁበት ቀን ነጠላ በነጠላ አድርገን የሰራችሁትን ነገር እከፍላለሁ ይላል አላህ Subhanahu ዱንያ ላይ ያላችሁ ከቁርአን ጋር ጊዜ አሳልፋችሁ ከኔ ጋር ብዙ ነገር አሳልፋችሁ እከፍላለሁ ቁርአን ቀራችሁ እከፍላለሁ ተደጋ ላይ ሰላት ቆማችሁ ለቤተሰቦቻችሁ ጥሩ ሆናችሁ እከፍላለሁ የኔ ፊት ጀነት ላይ ለማየት ብላችሁ ዛሬ ከሐራም እይታ አይናችሁን ሰበራችሁ እከፍላለሁ አመጻችሁ እከፍላለሁ እንቢያላችሁ ቁርአን ወርዶላችሁ ጀርባ ሰጣችሁ እከፍላለሁ እያንዳንዱ ነገር ነጠላ በነጠላ አድርገን ነገ የውም القيامة ስራችሁን እንከፍላችኋለን ይላል ምን ላይ ነው ጊዜያችሁን ያባከናችሁ ያለው አንድ ታሪክ ተናግሬ ልጨርስ ሃሩን አልረሺድን ታውቁታላችሁ ሃሩን አልረሺድ በሙስሊሞቹ የኸሊፋነት የማስተዳደር የአስተዳዳሪነት ዘመን ትልቅ ግዛት የነበረው ሰው ሰፊ የሆነ ግዛት ነበረው ብዙ አሁን ይሄ ጀዚረተ العرب የምትሉትን እነ ሳዑዲያን እነ ኳታርን እነ ኢራቅን ምናምን ይሄ አረብ ሀገራትን በሙሉ የዓለምን 1/3 ጠቅልሎ ሲያስተዳድር የነበረ ብቻውን ሲያስተዳድር የነበረ ኸሊፋ ሃሩን አልረሺድ ሐታ ምን ይላል ይባላል ቀና ብሎ ደመና ሲያይ ሰማይ ላይ ወደ ፈለግሽበት ቦታ ሄደሽ ዝናብሽን ጣይ የፈለግሽበት ቦታ ዝናብ እዛም ዝናብ ፊት ለፊት ከጀርባ የፈለግሽ ግብርሽ ይደርሰኛል ሰፊ የሆነ ሀብት ንብረት አለው
የሚገርሙ ወታደሮች አሉት። በጊዜ ግብር የሚከፍል ማህበረሰብ ገንብቷል ምናምን። አንድ ምሽት አለው ሃሩን ረሺድ የታለንት ሾው ምሽት ነው። ሰዎች ተሰጧቸውን ያመጡና ፊት ለፊቱ ሃሩን ረሺድ ዳኞች ምናምን አሉ። አምጥተው ያላቸውን ተሰጦ ያሳያሉ። ግጥም ድምጽ ያለው በድምጹ ምናምን ብቻ የተለያየ ተሰጦ አንድ ሰው ለተከታተሉ ያሉ ሶስት ማዎችን አሳልኛል። ይሄ ሰው ያኔ የመርፌ ቀዳዳ ሰፊ ነው፣ ሰፋ ያለ የመርፌ ቀዳዳ ያስቀምጥና ከሩቅ ሆኖ ያችን የመርፌ ጦር እየወረወረ የመርፌ ቀዳዳ ውስጥ ራቂልና አሁንም ከባድ ኢላማ ይፈልጋል ይከተው አየው። ሃሩን ረሺድ አንድ ህግ አለ። ታለንት አለኝ ብሎ ለመጣ ሰው ወይ ይሸልማል፣ ጥሩ ነገር ይዘው ከመጣ ወይ ይሸልማል፣ አሊያ ደግሞ ከደበረው ይቀጣል። ግርፋትም አለ። ሽልማት ብቻ ሳይሆን ግርፋት አለ። አለ ይሄንን ሰውዬ ከተመለከተው በኋላ ሃሩን ለዚህ ሰውዬ 40 ምናምን ዲናርና 40 ግርፋት ግረፉታል። አደሴን ታይም ሸልሙትም ግረፉትም። ሰውዬው ግራ ገባው። ወይ ትሸለማለህ ነው ወይ ትገረፋለህ፣ ሁለቱም በአንድ ቀን አይሰጥም። ጠየቀ፣ ለምንድን ነው እንደዚህ ያደረከው ያ ሃሩን አለ። በጣም አሪፍ ነው ኢላማህ፣ ሩቅ አትስትም፣ በቃ ሩቅ ጠላት ነው እንትን ትላለህ፣ ጎበዝ ነው፣ ኢላማህ አሪፍ ነው፣ ጀግና ነህ፣ አትደክምም ምናምን። ሽልማቱ ያ ነው፣ ለዛ ነው የሸለም። የገረፉ ግን ምን ያደርግልሃል? ይሄ ሁሉ ጊዜ እዚህ ነገር ላይ አጥፋኸው። ከዛሳ አሪፍ ነው እኮ ግን ምን ልታርግ ሁሉ ነገር ላይ ጊዜህን አባከንክበት? ወጣትነትህን እዚህ ሁሉ ነገር ላይ ምን ልታደርግ ጨረስከው? ይላል ብሎ ተናገረው ይባላል ሃሩን ረሺድ። ምን ላይ ነው እየለፋችሁ ያላችሁት? ወጣትነታችሁን ምን ላይ ነው እያሳለፋችሁ ያላችሁት? ነገ አላህ ዘንድ ነጠላ በነጠላ ተድርጎ ይሰጣችኋል። በጣም የሃሩን ረሺድ መጨረሻ ልንገራችሁና እኔም ልጨርስ። ሃሩን ረሺድ አሁን በዙሪያችን ብዙ ጊዜ ተማሪዎች ፊል ታረሙታላችሁ። የግቢ ተማሪዎች ግቢ ውስጥ ያለው ኢንቫይሮንመንት፣ ክላስ ውስጥ ያለው ምናምን በቃ ጨዋታው፣ ሳቁ፣ ጀማ የሚባል ነገር አለ። በጀማ ቁጭ ብሎ አንድ ላይ መደበር፣ ጮት ምናምን፣ ፈን ማረግ፣ ቺል ማረግና ከዛ በኋላ ህይወት እንደዚህ አትቀጥልም። እየታደገ ከፍ እየተባለ ሲመጣ አሁን ምን ይሰማናል? ብዙ ጊዜ ትምህርት ቤት ላይ በነበርንበት ሰዓት ላይ የሚበተን አይመስልም አይደል? ብቻችንን የምንሆን ቁጭ ብለን ለብቻችን ከባድ ጊዜ እንደምናሳልፍ ያ ጊዜ እንደሚመጣ እናትነት የሚባል ጊዜ እንደሚመጣ መውለድ እንደሚመጣ አባትነት የሚባለው ኃላፊነት እንደሚመጣ ምናምን ብዙዎቻችን ፊል አናደርገው። ህይወት እንደዚህ አትቀጥልም። ሃሩን ረሺድ